ሰላም 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 ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ውድና አድማጭ ተመልካቾች፣ የዩቱብ ቻናል ተከታታዮች፣ ሶሻል ሚዲያ ላይ እንግዲህ እንዴት ናችሁ? ፋሲካ በዓል እንዴት ነው? እኔ ጋር በጣም ሰላም ነው፣ እግዚአብሔር ይመስገን። ሀገራችንን ሰላም፣ ጤና፣ ፍቅር፣ አንድነት ያምጣልን። እግዚአብሔር አምላክ ሀገራችንን ሰላም ያርገን። በአላው ዓለም ዳርቻ የምትገኙ ኢትዮጵያና ኤርትራን እህት ወገኖቼ መድዬ ይጠብቃችሁ ይጠብቀን ለማለት እወዳለሁ። ከዛ ደግሞ ሲቀጣጥል ማለት ነው ወደ ገደለው ገባለሁ። እንግዲህ ለፋሲካ በዓል በታየው ትንግርት አዶናይና ጃኒን እንግዲህ እናትና አባትሽን እንዴት ሽክ ሳታደርጊ ያመጣሽው እያሉ ብዙ ሶሻል ሚዲያ ላይ የሚተቿትም አሉ። ደግሞ አንዳንዶቹ ደግሞ የሚገድፏት ደግሞ የጃኒን ያህል ለእናቷ ቲክቶክ ላይ ከመጣች ቅርብ ጊዜ ነው። እናትና አባቷን ቤት ገዝታ ያስቀመጠች ሴት ጀግና ሴት ተብላ ተገዝባለች ማለት ነው። እና ብዙ ሰዎች ደግሞ እናትሽን አማቾችሽ ፊት አዶናይ እናት ፊትሽን አዞርሽባቸው ስትገቢ ተነስተሽ እንኳን ብድግ ብለሽ ሰላም አላሽም እያሉ አንዳንድ ሰዎች ሀሳብ አስተያየት ይሰጣሉ። እና በዛ ዙሪያ ጉዳይ ላይ ትርንግ ምን ታያለሽ ብዬ ደግሞ ስነሳ እናትና አባት ቤተሰብን ከነምንነታቸው የማይቀበለው አልገዴ ልግባ። በመጀመሪያ እናቴ ቆሻሻ ናት፣ እናትሽ ወይ ደግሞ አለባበሷ አላማረም የሚል ወንድ ካለ በአናቱ ይተከል ነው የምለው እኔ። ለምሳሌ ጃኒ ደግሞ ጎበዝ ተወዛዋዥ፣ ቆንጆ ሴታ ሴት ስታይሏ የሚመች ወንድ ልጅ የምትማርክ ምርጥ ኢትዮጵያዊ ናት ማለት ፈልጋለሁ። ለቤተሰቦቿ ደግሞ ከዛ የበለጠ ክብር ማሳየት የለባትም ብዬ አምናለሁ። በክብር ነው ቤተሰቦቿን አዶናይም ቢሆን በክብር ነው እናትና አባቷን የጋበዘው። እንግዲህ ሰው ባለው አይደል የሚኖረው? ሰው ልጅ እኮ ባለው ነው የሚያጌጠው። በነገራችሁ ላይ ሰው ባለው ነው የሚኖረው። ጃኒ አሁን ባላት ነገር ደስተኛ ናት። ጡትሽን ገልብጠሽ ሙሙሽ ታሳይ ምናምን ይኖትናል። እና አንድ ሰው ደግሞ የሰው ልጅ ውርቀት ሳይሆን ይቺ ልጅ የሚያደርገችው ነገር የለም። እናትና አባቷን አክብሮ ጠርቶላታል። ፍቅረኛዋ አክብራ ጠርታለች። በስነ ስርዓት ተቀምጣ ነው ያለችው። እናትና አባቷን በስነ ስርዓት ተቀምጠው ያሉበት ሁኔታ ነው። እንደው እውነቱ ለመናገር እያንዳንድሽ እኮ ማለት ነው እዚህ ሚዲያ ላይ የምትመነቀነቂ ስለ ቤተሰብ የምንነሳታቂ እያንዳንድሽ መተሽ የሰውን ቤተሰብ መዘርጠጥ ነውር ነው። ጃኒ እንግዲህ አስመስክራለ፣ የሪከርዱን ደግሞ አሸንፋለ ብዬ አምናለሁ። ለቤተሰቦቿ ምንም ያደረገች ናት። በአባቴ ወለየ ነኝ ብላ ተናግራለች። ወሎ ነኝ ብላለች። በቃ ወሎ የወሎ ኩሩ ናት። ገብቷቸዋል። እያንዳንዳችሁ ብትተቿት ባትተቿት ጃኒ ናት። በቃ ማንንም አትፈራም፣ ማንንም አትሰማም። ለሰዎች ዶሮ ስታድሰጥ ነበረ። ለቤተሰቦቿ መጀመሪያ እናቷን ዊግ አላስቀጠለች ብላችሁ የምትሉ በመጀመሪያ እርዳታ ከጎረቤት ነው የሚጀምረው ብዬ ነው ማምን ልጅ ነኝ። ከጎረቤት ነው እርዳታ የሚጀምረው። ጎረቤቶቿን አገዘች። ቤተሰቦቿን ደግሞ እንግዲህ የምታደርገውን ለእናንተ እየመጣች እኔ ጃኒ ለእናት ይሄን እናደረግኩኝ፣ ለአባት ይሄን ሰጠሁት፣ ሲያገባት የለበሰው ሱፍ ነው። አረ በስመ አብ እናቴ ትሙት ይቅርባችሁ። ሰዎችን መተቸት፣ የሰውን ቤተሰብ መተቸት። እናንተ እኮ ማለት ነው ሚዲያ ላይ ቁጭ ብላችሁ ቲክታክ ላይ ለአንዱ አንበሳ ለወደዳችሁት አንበሳ ስትሰጡ፣ ላልወደዳችሁት ደግሞ ዝም ስትሉ የምትኖሩ ህዝብ አሽቃባጭ እኮ ናችሁ። በነገራችሁ ላይ መስጠት አያሳፍርም ለማለት እወዳለሁ በዛ አጋጣሚና ይችን ልጅ እንግዲህ ደግሞ ብዙዎቻችሁ ስታብጠለጥሏት ነበረና የምር በዚህ ልክ ሰዎችን ባትተቹ፣ የሰውን እናት ደግሞ በዚህ ልክ ባታንቋሽሹ ብዬ አንድ ሀሳብ ነው። የምር ነው የምላችሁና የሰውን እናት ለማንቋሸሽ፣ የሰውን አባት ለማንቋሸሽ አትቸኩል። ሁላችንም የገጠር ልጆች ነን። እሷ ደግሞ የአዲስ አበባ ልጅ ናት። አባቴ ወለየ ነው ብላለች። እንግዲህ ምን ተሆኑ ብንበሉ ወሎ ኩሩ ነው። ባለው ነገር ደስተኛ ነው። ይሄንን እንድታምኑ ፈልጋለሁ። ኦኬ ዲስኮር ወሎ ባለው ነገር ደስተኛ ነው። ብርቅርቅ ሻፍሽክ ማለት አይወድም።
ገብቷቸዋል። እና አባቷም ደስተኛ ነው በልጁ ባረገችው ነገር፣ በቃ ባለው ነገር አባትየው ደስተኛ ደርባባ አባት ነው ያላት፣ ረጋ ያለ። እናቷም ደግሞ በቃ የገጠር የማንነቷን ይዛ ነው ቁጭ ያለችው። በቃ ክብር አላችሁ። በነገራችሁ ላይ እናንተ ነውር መስሏችሁ የሚዲያ አስመሳይ ሁላ እንደው ሚዲያ ላይ ወታችሁ የምታስመስሉት ነገርስ እናቴ ደግሞ ሚዲያ ላይ መጣችሁ የምታስመስሉት ነገር አይነፋም እንዴ? ሰውን ልክ የሰውን እናት በዚህ ልክ ማንቋሸሽ ተገቢ ነው ብዬ አላምንም። ማርያምን ነው የምላችሁ። በዚህ ልክ ሰዎችን ለመጣል የምታረጉት ነገር ይቅርባችሁ። እና ለማንኛውም አጀንዳችን እንግዲህ ዛሬ ጃኒሻ ናት ማለት ነው። ጃኒዬ ትላላችሁ እና ሀገራችንን በመጀመሪያ ኢትዮጵያን ሰላም ያደርግላት። ዝብርቅርቅ ካለ ስሜት ደግሞ እግዚአብሔር ያውጣን፣ እግዚአብሔር ይጠብቀን። የኔ እንቁ ቤተሰቦቼ፣ የምወዳችሁ የማከብራችሁ ምርጥና ድንቅ ፋሚሊዎቼ፣ ኢትዮጵያና ኤርትራን በሞላው ዓለም ዳርቻ የትኛውም ሀገር እንደየሰዓት አቆጣጠራችሁ የምትከታተሉኝ ኦዲዮሶቼ እግዚአብሔር አምላክ ባላችሁበት ጥፍጥር ሆኖ ይስጥልኝ ይስጣችሁ ላለው ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ሰብስክራይብ አድርጉኝ፣ አበረታቱኝ። የኔ እንቁና ድንቅ ኢትዮጵያንዬ ፋሚሊዎቼ፣ ኤርትራኖች እህቶቼ፣ ወንድሞቼ በሞላው ዓለም ዳርቻ የምትገኙ የምትወደዱ ፋሚሊዎቼ ኢትዮጵያኖች የ ትላላችሁ። ጠፍቻለሁ። ሶሻል ሚዲያ ጠፍተናል፣ መተናል፣ በሩንም ይዘናል እያልን እንግዲህ ታሁን በኋላ መድረኩን እንመራለን። ፏፋች እያል ዩቲዩብን ደግሞ አሳድጉልኝ ማለት ፈልጋለሁኝ። ሼር፣ ኮፒ ሊንክ እያደረጋችሁ ለልጅ ቶፊቅም አድርሱልኝ። ልጅ ቶፊቅ ሰዎችን ማገዝ የሚችል ምርጥ ኢትዮጵያዊ ነው። አሁን በስጭማነው ስሟ ታዬ ዙሪያ ጉዳይ ላይ ችግር ላይ ነው። እግዚአብሔር እንደሚያወጣው አምናለሁ። ምርጥ ወለየ ነው እና ወሎ ማለት እንገራችሁ፣ ወሎ ገራገሩ ደጋጎቹ መጀን አረበኛው መጀን የሚባልበት ሀገር ላይ ነው ተወልዶ ያደገው። በይዘወይ ወሎ ሰዎችን መርዳት ይችላል፣ ለሰዎች ማገዝ ይችላል። ከራሱ ደስታ የሰው ደስታ ያስደስተዋልና ወሎ ገራገሩ ደጋጎቹ